ስያሜ መሰረት የባለፈውን ሳምንት ዘወረደ ብለን አክብረናል። የአሁኑን ሳምንት ደግሞ ቅድስት ብለን እናከብራለን። ቅድስት የሚለው የመጀመሪያው ትርጉሙ ምንድነው? ቀደሰ ብሎ ለየ፣ አከበረ፣ እንዲሁም ደግሞ ልዩ አደረገ የሚል ትርጉም አለው። እንግዲህ ቀደሰ ለየ ስንል ምእመናን ከዓለም የሚለዩበትን፣ ምእመናን ከኃጢአት የሚለዩበትን፣ ምእመናን ከክፋት የሚለዩበትን፣ ምእመናን ከሐሜት የሚለዩበትን፣ ምእመናን በስጋቸው በመላ አካላቸው በጾም ከክፉ ነገር የሚለዩበትን የምናስብበት ነው። ደግሞም ለየ ስንል እግዚአብሔር ራሱን ከዓለም የተለየ፣ ባህሪው ከኛ የተለየ፣ ባህሪው ከፍጥረት ሁሉ የተለየ ልዩ አምላክ መሆኑን ደግሞ በዚሁ የምናስብበት ነው። አከበረ የሚል ትርጉም አለው። እንግዲህ እኛ የተለየን ደግሞ በደሙ መክበራችንን፣ በደሙ መቀደሳችንን፣ ከዓለም የተለየው አዳም በደሙ መለየቱ መከበሩን የሚያሳይ የምናስተምርበትም ነው። ደግሞም በሰማያት ያለው እግዚአብሔር አባታችንን እንደ ቅዱሳኑ መላእክት የምናከብርበት፣ እንደ ቅዱሳኑ መላእክት የምናመሰግንበትን አከበረ ብለን በዚህ ሳምንት እንናገራለን። ሌላ ልዩ አደረገ ነው። እኛ ከዓለም ልዩዎች ነን ማለት ነው። ስለዚህ ይህንን የምናስብበት ነው ማለት ነው። ቅድስት በሚለው ስያሜ እንደሚታወቀው ሥላሴን ቅድስት ብለን ጠርተናል። እንግዲህ የአሁኗ ሳምንት ቅድስት ትባላለች። ሥላሴንም ቅድስት በሚል ስያሜ ጠርተናል። ለምን የሚለውን ቅዱስ ኤፍሬም ሶርያዊ ተናግሯል። ቅድስት የሚለውን ለምንድን ነው በሴት አንቀጽ የጠራቸው ሥላሴን የሚለውን ሲናገር ምን አለ? ሴቶች ርኅሩሃን ናቸው፣ ሥላሴም ለፈጠሩት ፍጥረታት ርኅሩሃን ናቸውና እስመ ቅንየትከ ወምልክናከ ትሬስየከ ትስሐላ ላዕለ ኩሉ። ርኅራሄ በሁሉ ላይ ምሕረትን እንድታደርግ ታስገድድሃለች ብሎ ቅዱስ ኤፍሬም እንደተናገረ የሴቶቹን የእናቶችን ርኅርህና ለሥላሴ ሰጥቶ ቅድስት ብሎ ተናገረ። ሌላ ደግሞ ሴቶች ከማህፀናቸው ወይም ደግሞ ከባህሪያቸው ልጅን ያስገኛሉ። ሥላሴም ወላዲያነ ዓለም፣ ይህንን ዓለም እምኀበ አልቦ ሀበቦ አምጥቶ የፈጠሩ በኋላም ዘመን እምኀበቦ ሀበቦ አሳልፈው የሚኖሩ መሆናቸውን ለመናገር ቅድስት የሚለውን ስያሜ ተጠቅመዋል ብሎ ቅዱስ ኤፍሬም አስተምሮናል። ሌላም ደግሞ ቅድስት የሚለውን ቅዱስ ኤፍሬም በነገረን መሰረት፣ አባቶቻችን በተረጎሙልን መሰረት ጽኑ፣ ንጹሕ፣ ልዩ፣ ክቡር ማለት ነው ብለው ነግረው ነው። አሁን ጽኑ ብንል ለምሳሌ ጽኑዓን ናቸው ብለን ብንጠራቸው የሰውን ልጆች ጽኑዓን ናቸው ብንል እስከ ጊዜው እንጂ በኋላ በሞት በሕማም ይለወጣሉ። ኦ አዳም መርኤት አንተ ወትገብ ውስተ መሬት፣ መሬትነ ወደ ቀደመ መሬትነት ትመለሳለህ ስለተባለ ሥላሴ ግን የማይለወጡ መሆናቸውን በዚህ ተናገረ። ለምሳሌ በዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 12 ላይ ስትመለከቱ ኦ እግዚኦ አቅደምከ ሳርሮታ ለምድር ወግብረ እደዊከ እማንቱ ሰማያት እማንቱ ሰይታጎላ ወአንተሰ ትሄሉ ለዓለም ወኩሉ ከመ ልብስ ይበሊ ወከመ ሞጣይ ትጠውሞሙ ወይጠወሙ አንተሰ አንተ ክመ ለዓለም። እንግዲህ ዳዊት የተናገረውን ቅዱስ ጳውሎስ ደግሞ ጠቅሶ እንዲህ አለ። እንግዲህ አንተ ይህንን ዓለም ፈጠርክ፣ ሰው ሁሉ እንደ ልብስ ያረጃል፣ እንደ መጎናጸፊያም ትጠቀልላቸዋለህ። አንተ ግን ያው አንተ ነህ፣ ዓመቶችም ከቶ አያልቁም በማለት እግዚአብሔር የማይለወጥ አምላክ መሆኑን ቅዱስ ጳውሎስ ነገረን። ሌላም ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክቱ ዕብራውያን ምዕራፍ 13 ቁጥር 8 ላይ ስትመለከቱ እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም፣
ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልባችሁ በእግዚአብሔር ጸጋ ይጽና እንዲጸና እንጂ በእንጀራ ብቻ አይደለም፣ በዚህ የሰሩባት አልተጠቀሙምና ይላል። ይህንን ስንመለከት ታዲያ እግዚአብሔር ትናንትናም ዛሬም ለዘላለምም ያው የሆነ የማይለወጥ መሆኑን የምናይበት ነው ማለት ነው። ስለዚህ ጽኑ የሚለውን ትርጉም ያገኘበት ለዚህ ነው። ክቡር የሚለውን ደግሞ ስንመለከት አሁን ሰውን ክቡር ቢሉት ክብርን ከእግዚአብሔር አግኝቶ ነው። እግዚአብሔር ግን እግዚ ዘኢይግዕዝዎ ባእል ዘኢይሌቅህዎ ውዳሴሁ ዘእምዚአሁ ወስባቲሁ ዘእምሃቤሁ። እግዚእናን ማንም ያልሰጠው እግዚ ጌታ ነው ማለት ነው። ክብርን ማንም የማይሰጠው ክቡር ነው ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንደነገረን ምንት ብከ ዘኢነሳይከ ወምንት ብከ ዘኢኮነ ውሁብ ለከ፣ ላንተ ያልተሰጠ ያልተቀበልከው ምንድነው ነው የሚለው። ስለዚህ እግዚአብሔር ግን ከማንም የማይቀበል ልዩ እንደሆነ የምናስብበት ነው ማለት ነው። ሌላኛው ደግሞ ንጹሕ የሚለውን ስም የሚተረጎምበት ነው ቅዱስ በሚለው። እንግዲህ ንጹሕ የሚለውን ሰው ነው ንጹሕ ብንለው እንደ ነጭ ልብስ ነው። ጥቁርም ቀለም ቢቀቡት ቀይም ቀለም ቢቀቡት ሁሉንም የሚቀበል ነው። ባህሪው ኃጢአትም ጽድቅም ይስማማዋል ለሰው ልጅ። ለእግዚአብሔር ግን የውሃን ባህሪ ቁረት ወይም ደግሞ መብረድ እንጂ መሞቅ እንደማይስማማው፣ የእሳትንም ባህሪ መሞቅ እንጂ መብረድ እንደማይስማማው፣ የእግዚአብሔርም ጠባይ ቅድስና፣ ንጽሕና፣ ዘላለማዊነት እንጂ እንደ ሰው ኃጢአት የሚስማማው ባህሪ የለውም። ለዚህ ደግሞ ማር ይስሐቅ በመጽሐፈ ማር ይስሐቅ ምዕራፍ 2 ላይ ሲናገር አንቀጽ 2 ማለት ነው እስመ ንጹሐት ጠባያቲሁ ለእግዚአብሔር፣ የእግዚአብሔር ጠባዮቹ ንጹሐት ናቸው በማለት ተናግሯል ማለት ነው። ስለዚህ ታዲያ በዚህ ቅድስት ሳምንት ቅድስት ሥላሴን የምናስብበት ቅዱስ አምላካችንን የምናስብበት ነው ማለት ነው። ስለ እርሱ ቅድስና ከሰማይ የመጣው የእግዚአብሔር መልአክ ቅዱስ ገብርኤል ሲናገር በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ካንቺ የሚወለደው ቅዱስ ደግሞም የእግዚአብሔር ልጅ ነው ብሎ ተናግሯል። እናታችን ቅድስት ድንግል ማርያምን በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ስሙ ቅዱስ ነው ለሚፈሩትም ምሕረቱ ለልጅ ልጅ ነው ብላ የተወለደው እርሱ ቅዱስ እንደሆነ ተናግራለች ማለት ነው። አባ ሕርያቆስም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የዘወትር የአምልኮ ጸሎታችን ነው። አብ ቅዱስ ነው፣ ወልድም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው ብላ ቤተ ክርስቲያን እንደምታስተምረን ስለ እግዚአብሔር ቅድስና የምናይበት ነው ማለት ነው። እንግዲህ ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ሲናገር ቅዱስ አባት ሆይ እነዚህን ጠብቃቸው፣ እኛ አንድ እንደሆንን አንድ አድርጋቸው ብሎ ቅዱስ አባት ሆይ ብሎ የባህሪ አባቱ እግዚአብሔር አብን ቅዱስ ብሎ እንደጠራ በዚህ እንመለከታለን። ስለዚህ ታዲያ በዚህ ሳምንት የምናስበው ስለ እግዚአብሔር ቅድስና የምናስብበት በቅዱሱ በእግዚአብሔር ደግሞ እኛ እንደተቀደስን፣ በቅዱሱ ደሙ ደግሞ እኛ እንደከበርን፣ በሕያው በእርሱ ሕያዋን እንደሆንን፣ በዘላለማዊው በእርሱ ዘላለማውያን እንደሆንን የሚያሳይ ነው። የእሳት ልጅ አመድ ነው፣ እኛ የሰው ልጅ ደግሞ ሰው ነው። ቅዱስ ቄርሎስ ሲናገር ስለ ነገረ ሥጋዌ አሁን የተወለደውን እንዴት አምላክ ትሉታላችሁ የሚለውን ጥያቄ ሲመልስ ምን አለ? እንግዲህ ሰው ሰውን ወለደ ይባላል። ኦፍኒ ይወልድ ኦፈ ወሰብኒ ይወልድ ሰብአ። ሰው ሰውን ይወልዳል እንጂ ወፍ ወይም አውሬን አይወልድም። እንዲሁም ደግሞ ወፍም ወፍን ትወልዳለች እንጂ ወይም ሰውን ወይም አውሬን ሌላን አውሬን አትወልድም። እና ታዲያ እንደዚህ ከሆነ የእግዚአብሔር ልጅ ኢየሱስ ክርስቶስም እግዚአብሔር ነው በል፣ እግዚአብሔር እግዚአብሔርን ነው የሚወልደውና በማለት ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ተናግሯል።
እኛም አሁን ስንናገር ከኢየሱስ ክርስቶስ ከማይጠፋው ዘር ስንወለድ እኛ እግዚአብሔር ቅዱስ ከሆነ እኛ የእግዚአብሔር ልጆችም ደግሞ ቅዱሳን ተብለን እንደምንጠራ በዚህ እናሳስባለን ማለት ነው። እስካሁን ያስተማረን፣ የመከረን፣ የገሰጸን፣ የረዳን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን።